በማንኛውም አረባት ሀገር ያላችሁ እህቶቼ ከመዳም ቤት ጠፍታችሁ ሊሆን ይችላል። እንዲሁም በራሳችሁ ቪዛ አሰርታችሁ የምትኖሩ አረባት ሀገር ላይ ያላችሁ እህቶቼ የጋብቻ ሰነድ ወይም የጋብቻ ውል ሳይኖራችሁ በመጀመሪያ አስቀድማችሁ ልጅ የምትወልዱ እህቶቼ እባካችሁ ትልቅ ጥንቃቄ አድርጉ። ይህንን ቪዲዮ የምታዩ ሁላችሁም ላይክ ሼር እያደረጋችሁ ለብዙ እህቶቼ ተደራሽ አድርጉልኝ ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የሸዋሌ ቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን ሰላም ነኝ። ሰላማችሁ በያላችሁበት ቦታ በዚህ ትርፍርፍ ይበልልኝ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ በአረባት ሀገሩ ያላችሁ እህቶቼ በህጋዊ መታችሁ ከመዳም ቤት ጠፍታችሁ በራሳችሁ የምትሰሩ እንዲሁም ቪዛ አሰርታችሁ የምትሰሩ አረባት ሀገር ላይ ያላችሁ ማለት ነው። እና እንግዲህ አረባት ሀገር ላይ ስንኖር ከወንዶች ጋር የመገናኘቱ እድል ሊኖረን ይችላል ማለት ነው። ከዚህ ከአረባት ሀገር ካሉ ወንዶች ከዚህ ካሉ ዜጎች ጋር ሊሆን ይችላል፣ ከተለያየ ዜጎች ወንዶች ጋር ሊሆን ይችላል፣ እንዲሁም ከራሳችን ዜጋ ጋር ሊሆን ይችላል ማለት ነው። በዛን ሰዓት እንግዲህ በፍቅር ላይ ትሆናላችሁ። በዛም መሃል ልጅ ሊፈጠር ይችላል ማለት ነው። እንግዲህ የጋብቻ ሰነድ የላችሁም፣ የጋብቻ ውል የላችሁም፣ ወይንም ለመጋባት ወደፊት ቀን ቀጠሮ እያያዛችሁ ልጅ ሊፈጠር ይችላል እና በዛን ሰዓት ወይ ልትጣሉ ትችላላችሁ፣ ወይ የሌላ ሀገር ዜጋ ከሆነ እናንተን ጥሏችሁ ሊጠፋም ይችላል። ስለዚህ እናንተ የጋብቻ ሰነድ የጋብቻ ውል ስለሌላችሁ ማንንም ልትይዙት አትችሉም። ያው እናት መከረኛዋ እናት ብቻ ናት ልጇን ይዛ የምትሰቃየው ማለት ነው። የራሳችሁም ዜጋ ቢሆንም የጋብቻ ውል ከሌለ በምንም መልኩ ልትጠይቁት አትችሉም። ስለዚህ መጀመሪያ ቢያንስ እንኳን እዚህ አረባት ሀገር ላይ በህገ ወጥ መንገድ ሆናችሁ የጋብቻ ውል እንኳን ባታደርጉ በዛን ሰዓት ልጅ እንኳን ቢፈጠር አገር ቤት ቤተሰብና ቤተሰብ ተገናኝተው የሆነ ነገር ማሳወቅ አለባችሁ። አብዛኞቻችሁ ታታሳውቁ ልጅ ትወልዳላችሁ። በዛን ሰዓት እናንተ ብቻችሁን ትሰቃያላችሁ፣ እናንተ ሴቶች ብቻ ማለት ነው። እና ጥንቃቄ አድርጉ። ይሄን የምለው ምንድነው መሰላችሁ? ትናንትና እዚህ ቤሩት ላይ ያለው አሁን ላይ ያለው ጦርነት ሁሉም አካባቢ ነው እና ብዙ እህቶቻችን በእነሱ ቴሌቪዥን ወጥተዋል ማለት ነው። እና በዛን ሰዓት አብዛኞቻቸው ልጅ ያላቸው ናቸው። እኔ እውነት ገረመኝ። ከአንድ 2 እስከ 3ም ያላቸው አሉ። እኔ አንድ ኦኬ ባላሰብነው ነገር ተፈጥሮ ነው እንበል፣ 2ም ኦኬ፣ ወደ 3ኛ እኔ እንጃ። እኔም ሴት ነኝ ይቅርታ አድርጉልኝ እና ሴት ነኝ። ፍቅር ላይ ወድቄ ልወርቅ እችላለሁ። ዛሬ ደግሞ ቴክኖሎጂ የተመቻቸ ነው። ክኒን አለ፣ ብዙ ነገሮች አሉ። በዛም ራስን መቆጣጠር ይቻላል። እና ዝም ብላችሁ ልጅ ወልዳችሁ ስቅይቱስ መከራውስ የእውነት ለምን እንደዚህ ትሰቃያላችሁ? ለምን መከራችሁን ታያላችሁ? ዛሬ እኛ ከሀገር ቤት ወጣ ነው ለመስራት ለመለወጥ ነው አይደለ? ትዳር አትያዙ ወይም አትውለዱ ማለት አይደለም። ግን የጋብቻ ውላችሁን ቢያንስ በህጋዊ ከሆነ ቪዛ ካላችሁ ሄዳችሁ ኤምባሲ የጋብቻ ውላችሁን ማሳወቅ አለባችሁ። እንደዛ ካልሆነ ደግሞ እንዳልኳችሁ ህገወጥ ከሆናችሁ ከመዳም ቤት ጠፍታችሁ ወይም ሳውዲ ላይ አብዛኛው ህገወጥ ሳውዲ ላይ ነው። በሳውዲ ላይ ደግሞ ያላችሁ ደግሞ ተጋብታችሁ ወይም ፍቅር ላይ ሆናችሁ በመሃል እንኳን ልጅ ቢፈጠር እንኳን ቤተሰብና ቤተሰብ ማሳወቅ አለባችሁ። በዛም መሃል ፊርማ እንዲኖር ማድረግ አለባችሁ። ለምን እናንተ ብቻ ትሰቃያላችሁ? ለምን ጥሏችሁ እስከሚጠፋ ትመለከታላችሁ? የእውነት ትናንትና እኛን ሳይ በጣም ነው ውስጤ የተነካው። ለምንድን ነው እንደዚህ የሚሆኑት? ማለቴ በቃ ከባድ ነው፣ የእውነት ከባድ ነው። ራሳችንን ካልጠበቅን ጥንቃቄ ካላደረግን ሁሉ ነገር በዚች ምድር ላይ በጣም ብዙ እኛን የሚጎዱ ነገሮች አሉ። በሰው ሀገር ላይ በተለይ እዚህም አረብ ሀገር የዚህን ሀገር አረብ ብታፈቅሩ ማለት ነው በዛን ሰዓት የእናንተ የጋብቻ ውላችሁን ለራሳችሁ ኤምባሲ ወይም ከሀገራችሁ ከኢትዮጵያ ማንጣት አለባችሁ። የሆነ የጋብቻ
ማንነታችሁን ማሳወቂያ ከኢትዮጵያ ስሙንም ባላቅም ኢትዮጵያዊ እንደሆነች ኢትዮጵያዊ እዚህ ያለን ዜጋ እንዳገባች የራሱ ማሳወቂያ ወይም ኤምባሲ ይሰጣል ማለት ነው። በዛን ሰዓት ማሳወቅ አለባችሁ። ለምን እናንተ ብቻ ትንከራተታላችሁ? ልጅ በረከት ነው፣ ልጅ የእግዚአብሔር ስጦታ ነው፣ ልጅ በእድሉ ያድጋል። እንደዛ አይደለም። እኔ በዚህ ባለው ጦርነት ባለው የሰላም ጉዳይ ለአንድ ነፍሴ ምን ያክል እንደምፈራ ምን ያክል እንደማስብ ማለት ነው። እንኳን ልጅ ኖሮ ማለት ነው። እንኳን ልጅ ኖሮ ምን ያክል ነው እስኪ እየተሰቃያችሁ ያላችሁት? ልጅ ኖራችሁ ምን ያክል ነው ስቅይት ያለው? እናት ከጎን ሳትኖር የራሳችን ሰው የራሳችን ወገን ከጎን ሳይኖር ኖሮ ራሱ ምን ያክል ነው? አገር ቤት አንድ አራስ ስትታረስ ብዙ ውጣ ውረድ፣ ብዙ ነገር፣ ብዙ ድጋፍ ያስፈልጋታል አይደለ? እዚህ ሰው ሀገር ላይ ብቻችንን የእውነት አንዳንዶቹ ብቻቸውን አምጠው ልጃቸውን የሚታቀፉም አሉ እኮ። የእውነት ብዙ አይነት ነገር አለ፣ ብዙ አይነት ነገር ማለት ነው። ግን እስከዚህ ድረስ ለምን ትደርሳላችሁ? ለምን በቃ የራሳችሁ ህይወት ሳይስተካከል ሳይመቻች እኔ አትውለዱ፣ ውለዱ አንድ ኦኬ ውለዱ። ያ እንደምንም ከአንድ ደግሞ ወደ 2 ወደ 3 ያንንም ከጋምባል ምንድነው ህንዶች አሉ ምኖች አሉ ከነኛ ምናምን ኧረ ተው። አንደኛ ጉዳቱን አያችሁ። በዚህ በሰላሙ ጉዳይ አብዛኛው ቤሩት ላይ ያሉ ደግሞ እህቶቻችን ከመዳን ቤት ጠፍተው ያሉ እህቶቻችን ምን ያክል ስቅይት እንዳሉ በአሁኑ ሰዓት አሁን ላይ ቤሩት ላይ ብታው ሁሉ ነገር ነው እየተወደደው፣ ሁሉ ነገር ማለት ነው። እና ወልዳችሁ እንኳን ችግር እንኳን ቢፈጠርባችሁ ሄዳችሁ ኤምባሲ አልቅሱ። በቃ የማይሆን ከሆነ በዚህ ያለውን ነገር አሳውቁ። በዛን ሰዓት ኤምባሲው እንደሆነ ያደርጋችኋል ማለት ነው። እና ዝም አትበሉ። ጦርነት የሆነ የሰላም ግጭት በአገሩ ላይ በሚፈጠር ሰዓት ሚዲያ ላይ ወጣችሁ እየየምን ብትሉ እዚህ ሀገር ራሱ የራሳቸው ዜጋ ራሱ ማድረጊያ ማስቀመጫ ቦታ ጠፍቶባቸዋል አይደለም? ከነሱ የሌላ ሀገርን ዜጋ ለማስተናገድ ማለት ነው። እና ራሳችሁን ጠብቁ፣ ጥንቃቄ አድርጉ። በቃ ራሳችሁን አልተባለው ቦታ ላይ አታድርጉ። በቃ ከሀገራችሁ ወጣችሁት ለመስራት ለማግኘት ነው አይደለ? ያንን አላማ ለማሰከት ሞክሩ። አትጥፉ። ከመዳን ቤት ደግሞ ያ ያላችሁ ቤት ላይመቻችሁ ይችላል። ቀይሩ ቤት። ብዙ የሚፈልግ ሰው አለ እኮ። እናንተ ጎበዞች ጠንካሮች ከሆናችሁ ያንን ቀን ያልፋል፣ በቃ ነገ የተሻለ ነገር ይመጣል ብላችሁ እዛው ቤት ጠንክሩ። ምክንያቱም ወታችሁ መከራ እያያችሁ ነው። ወታችሁ በራሳችሁ ሀሳብ በምትኖሩበት ሰዓት ሻይ ቤት ታመሻላችሁ፣ በዛ ትሰክራላችሁ፣ ከዛ ከአንዱ ወንድ ጋር ትተኛላችሁ፣ ከዛ ልጅ ይፈጠራል ምናምን። በኋላ ከስካሩ ስትነቁ ምንድነው ያደረኩ ብላችሁ ራሳችሁን በሽታው ትጥላላችሁ ማለት ነው። የት ነው ያለሁትኝ? ከባድ ነው የእውነት ፍቅር። ወጣትነት ማለት በጣም ከባድ ነው። ራሳችንን ጥንቃቄ ካላደረግን ራሳችንን በቃ እንትን ካላስተዋልን ወጣትነት ማለት ከባድ ነው። የእውነት ነው የምላችሁ ማለት ነው። እኔ እንትን እያልኩ አይደለም፣ እኔም ወጣት ነኝ። እኔም ምን እንደሚገጥምኝ አላውቅም፣ ግን ያለሁት ምንም ነገር ምፈራበት ነገር የለም። ምክንያቱም ህጋዊ ስለሆንኩኝ ምንም ነገር የሚገጥመኝ ነገር የለም። ቢገጥመኝ ራሱ እውነቱን አውጥቼ እውነቱን ፍርጥርጥ አድርጌ እንትን እላለሁ። ግን እግዚአብሔር ይመስገን ነፃነት ያለው ቤት ነው ያለሁትኝ። ግን ደግሞ ቢፈጠር እንኳን እውነቱን ተናግራችሁ በቃ እውነቱን የተናገረ እውነቱን ተናግሮ መሸበት ማደር ይባላል ቤተሰቦቻችን ሲተርቱ ማለት ነው። እና እህቶች እንደዛ አታድርጉ። ደግሞ ወንዶችም ማለት ነው ይሄን ቪዲዮ ከሰሙ እናት አለን እህት አለን። በቃ የዛ እህታችን እናታችን መሰቃየት እንድትሰቃይብን አንፈልግም አይደል? እህቴም እህታችሁም እንድትሰቃይባችሁ አትፈልጉም። ስለዚህ ሚስታችሁም እንደውም ከእናት ከእህታችሁ ሚስት ናት የዘላለም አብራ የምትኖረው። እኔ ብዙ መናገር አልፈልግም፣ ግን በቃ እኔ ውስጤን በጣም በቃ ስትሰቃዩ ልጅ ወልዳችሁ ስትሰቃዩ እርጉዝ ሆናችሁ ብዙዎቻችሁን ሳያችሁ በጣም ነው ውስጤን የምትነኩኝ። በጣም ነው የምታሳዝኑኝ። የእውነት ከባድ ነው ሁሉ ነገር። ሳናስባቸው ሊፈጠሩ ይችላሉ፣ ግን ሳናስባቸው እንላለን።
ምን እንደሚፈጠር ከአንድ ወንድ ልጅ ጋር ከተኛን የራሳችንን መጠበቂያ ካልያዝን ያው ልጅ እንደሚፈጠር እርግጥ ነው። ይሄ ታወቀ ነው። እና ራሳችሁን ስንት መቆጣጠር ያለ ስንት ራስን መጠበቅ ያለ በዛ ራሳችሁን ልጅ ኦኬ ልጅ ይወለዳል። በሽታስ ቢሆን ምን ታደርጋላችሁ? በሽታስ ቢሆን ምን ታደርጋላችሁ? ለምንድን ነው የምትሰቃዩት? የእውነት ለምንድን ነው የምትሰቃዩት? ብቻችሁን ወንዱ ወይ ያስረገዛችሁ እንኳን መጥቶ እንኳን እንዲያግዛችሁ ሐኪም ቤት ራሱ ብቻችሁን ሄዳችሁ አይደለም። አሁን ምሳሌ ሳውዲ ላይ ያላችሁ ብቻችሁን ነው እኮ ሄዳችሁ ሐኪም ቤት የምወልዱት። ያስረገዛችሁ ወንድ ሄዶ አብሯችሁ አይቆምም። ምክንያቱም መያዝን ስለሚፈራ ማለት ነው። እና እንደዛ አታድርጉ። እንግዲህ እግዚአብሔር ከእናንተ ጋር ይሁን። እኔ ይሄን ነው ማለት የምፈልገው፣ ሌላ ምንም ማለት አልፈልግም። ግን በቃ በጣም ስለምታሳዝኑኝ፣ በጣም ውስጤን ስለሚነካው በቃ ለምን እንደዚህ ይሆናሉ? ይወጡት በቃ ገንዘብ ለማግኘት ነው። ግን እንዴት መከራ ይበላሉ። አገሩት ላይ የሆነ ነገር ሊፈጠር ይችላል። በዛን ሰዓት ምኑን ለያዘው? አሁን እስኪ ወይ ቤታችሁ ፈርሶ ሊሆን ይችላል፣ ያላችሁ የልጆች ልብስ የራሳችሁ ልብስ ተቃጥሎ ሊሆን ይችላል። እሺ አሁን እንዴት ነው የምታመጡት? እንዴት ነው የምታደርጉት? የእውነት እኔ አሁን ቤሩት ላለው ኤምባሲ ራሱ አዝናለሁ። ለምንድን ነው መሰላችሁ? ከዚህ በፊት ባለው ጦርነት ወደ 6-7 አይሮፕላን ነው የወሰደው ብዙ እህቶችን ማለት ነው። አሁንም ያንን ያክል አለ። ብዙ ሜዳ ላይ የወጡ እህቶች አሉ። እነኛ የሚወጡት አብዛኞቹ ወልደው፣ አብዛኞቹ እርጉዝ ሆነው፣ አብዛኞቹ እንደዛ ነው። እና እህቶቼ ራሳችሁን ጠብቁ። ለመጣችሁበት አላማ ቁሙ። በቃ የትም አትውደቁ። የእውነት እና እንደዛ ነው። ያው ካጠፋውኝ ይቅርታ አድርጉልኝ። ግን በቃ እኔም ሴት ስለሆንኩኝ በቃ የትም እንደዚህ ተባክነን እንደዚህ እንትን ብለን እንዲሁም ደግሞ ከመዳም ቤት መጥፋትም ያሰባችሁ እንድትማሩበትም ስለምፈልግ ነው እንደዚህ የሚጠቅማችሁን ቪዲዮ ይዤላችሁ የምመጣው ማለት ነው። ይህንን ቪዲዮ ከወደዳችሁት አሁንም ሼር ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ባይ ባይ።